በመንፈሳዊ ዓለም ሁሉም ጾሞች አንድ አይደሉም። አንዳንዶቹ ጾሞች ከሌሎቹ የበለጠ ትልቅ ደረጃዎች አሏቸው። በእግዚአብሔር ለመሰማት የግድ 40 ቀን መጾም አያስፈልግህም። ነገር ግን ሁሉም ጾሞች እንደ አንድ አይነት አድርገህ መመልከት የለብህም። ልክ ስፖርታዊ እንቅስቃሴ ቀላል፣ መካከለኛና ከባድ ደረጃዎች እንዳሉት ሁሉ ጾምም ደረጃዎች አሉት። እያንዳንዱ ደረጃ የተለያየ የመንፈሳዊ ማንነትህን ክፍልና የተለያየ የመንፈሳዊ ተቃውሞ ወይም ስፒሪቹዋል ሬዚስታንስ ደረጃን ይመለከታል። በዚህ ቪዲዮ መጨረሻ እያንዳንዱን የጾም አቅጣጫ ወይም ዳይሜንሽንና እያንዳንዱን ቀን በመንፈሳዊ ህይወት ምን እንደሚያደርግ ትረዳለህ። የመጀመሪያው የጾም ደረጃ የአንድ ቀን ጾም በመባል ይታወቃል። ይህ ብዙውን ጊዜ ከፀሐይ መውጫ እስከ መጥለቂያ ወይም ሙሉ 24 ሰዓት የሚቆይ ሲሆን በአብዛኛው ፈጣን ራስን የመግዛት ወይም ዲሲፕሊን ለመለማመድ ያገለግላል። በዚህ ደረጃ የስጋን የቅርብና አስቸኳይ ፍላጎቶች ትሰቅላላችሁ። በዚህ ቀን ዋናው ውጊያ ብዙውን ጊዜ በአእምሮና በሆድ ውስጥ ነው። ሁልጊዜ ተመጋቢ ሆኖ የኖረው ሰውነት በድንገት አይሆንም ሲባል ተቃውሞን ያሰማል። በመንፈሳዊ ዓለም የአንድ ቀን ጾም የቁርጠኝነት መገለጫ ነው። ለሰማይ ጉዳዩን በቁም ነገር እንዳያስከው ምልክት ይሰጣል። ይህ ለመንፈሳዊ ጥገና ወይም ሜንቴናንስና ስጋን አስገዝቶ ለመያዝ እጅግ ጠቃሚ ነው። መዝሙር 35:13 ላይ ነፍሴን በጾም አዋረድኩ ይላል። እዚህ ላይ አዋረድኩ ወይም ሃምብልድ የሚለው ቃል የዕብራይስጡ ቃል አና ሲሆን ትርጉሙም ማሰቃየትና ዝቅ ማድረግ ማለት ነው። ጾም ነፍስህን ለእግዚአብሔር እንድትሰግድ ያስገድዳታል። በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 27 ላይ ሐዋርያው ጳውሎስ ስጋዊ ፍላጎቶቻችንን በመንፈሳዊ ቁጥጥር ስር የማዋልን አስፈላጊነት ሲያስተምር፣ ነገር ግን ስጋዬን እየጎዘምኩ አስገዛዋለሁ ብሏል። ጳውሎስ ይህንን ራስን የመግዛት ልምምድ ከሚያደርግበት ቁልፍ መንገዶች አንዱ ጾም ነው። በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ላይ ራሱን ሲገልጽ በብዙ ጾም እንደነበረ መናገሩ ጾም ከእግዚአብሔር ጋር በነበረው ጉዞ መደበኛ ክፍል እንደነበር ያሳያል። የአንድ ቀን ጾም ለፈጣን መስተካከያ፣ ለንስሐ ወይም ግልጽነትን ለመፈለግ ያገለግላል። በመሳፍንት 20:26 ላይ እስራኤላውያን ከሽንፈት በኋላ በዚያ ቀን ጾሙ፣ አለቀሱ፣ የእግዚአብሔርንም ምሪት ጠየቁ ይለናል። አንድ ቀን ብቻ የሚደረግ ትኩረት የተሞላበት ጾም የሚረብሸውን የነፍስ ጩኸት ጸጥ በማድረግ መንፈሳዊ ስሜትህን ወይም ሴንሲቲቪቲ እንደገና ሊያስተካክለው ይችላል። ጤና ከፈቀደ ከፀሐይ መውጫ እስከ መጥለቂያ ወይም ለ24 ሰዓት ልታደርገው ትችላለህ። የአንድ ቀን ጾም የእግዚአብሔርን ሹክሹክታ እንደገና ለመስማት ለተወሰነ ጊዜ የሥጋህን ድምፅ እንደ መቀነስ አድርገህ አስበው። ይህ ለመደበኛ ጥገና ኃይለኛ ነው። በመንፈሳዊ ሁኔታ መደንዘዝ ሲሰማ በቃሉ ላይ አተኩረ የአንድ ቀን ጾም ሞክር። ብዙውን ጊዜ ትናንሽ የህይወት ማስተካከያዎች ግልጽ ሆነው ይታዩሃል። ሰላም፣ እንዴት ናችሁ? እስካሁን በድምፅ በተለያዩ ዝግጅቶች ከ1 ዓመት በላይ አብረን ቆይተናል። በነበረንም ቆይታ ብዙዎቻችሁ እንደተባረካችሁና እንደተጠቀማችሁ በብዙ የባርኮትና የምስጋና መልእክቶቻችሁ ሐሳባችሁን አጋርታችሁኛል። ለዚህም እግዚአብሔር ይመስገን። አሁን ደግሞ ይህንን የወንጌል አገልግሎት ይበልጥ ለማስፋትና ሰዎች እንዴት ወደ ጌታ እንደመጡ ያለፉበትን የህይወት መንገድ የሚናገሩበትን የቪዲዮ ኢንተርቪው ወይም ፖድካስት ለመጀመር አስበናል። ይህንን ለማድረግ የእናንተ የውድ የዩቲዩብ ቤተሰቦቼ እገዛ ያስፈልገኛል። ለእያንዳንዱ የቴክኒክ ዕቃዎች ካሜራ፣ ማይክ እና መብራት የሚሆን ገንዘብ ያስፈልጉናል። ስለዚህ በዚህ ወንጌል ሥራ ላይ በዕቃም ሆነ በገንዘብ በማገልገል ከጎኔ እንድትቆሙ በታላቅ ትሕትና እጠይቃችኋለሁ። በገንዘብ ብቻ ሳይሆን በጸሎትም አብራችሁን እንድትቆሙ በጌታ ፍቅር እናሳስባችኋለን። ለምሳሌ 5000 የምትሆኑ ሰዎች እያንዳንዳችሁ 100 ብር ብቻ ብታበረክቱልን የሚፈለገውን ዕቃ ሟልተን አገልግሎቱን በከፍተኛ ጥራት መጀመር እንችላለን። አብራችሁን ለመቆም የምትፈልጉ በሙሉ ከታች ባለው አድራሻችን እንድታናግሩን ስንል በጌታ ፍቅር እናሳስባችኋለን። ከዚህ ወንጌል ጎን አብራችሁ ስለምትቆሙ እናመሰግናለን። ዘመናችሁ ይባረክ። የ3 ቀን ጾም። የ3 ቀን ጾም ወደ ጠለቀ ደረጃ ይገባል። ይህ የአስቸኳይ ጊዜ ጣልቃ ገብነት ደረጃ ነው። አንዳንድ ሰዎች ይህንን የአስቴር ጾም ይሉታል። በአስቴር ምዕራፍ 4 ላይ አስቴር ለሕዝቧ ልትማልድ ወደ ንጉሡ ከመግባቷ በፊት የ3 ቀን የሌሊትና የቀን ጾም አውጃለች። ይህ የአስቸኳይ ጊዜ ደረጃ ጾም ነው። ይህ ደረጃ ህልውናህን ወይም መጻኢ ዕድልህን የሚፈታተን ቀውስ ሲያጋጥምህ የምትገባበት ነው። በሦስተኛው ቀን ሰውነትህ ያጠራቀመውን ስኳር ጨርሶ ሊሆን ይችላል።
አእምሮህም ከዓለም መነጠል ይጀምራል። በመንፈሳዊ ዓለም የ3 ቀን ጾም የግራ መጋባት መንፈስን ይሰብራል። ድንገተኛ ጥቃቶችን ለመስበር በመንታ መንገድ ላይ ሆነ ግልጽ አቅጣጫን ለማግኘት ወይም የጠላትን ውሳኔ ለመቀልበስ ኃይለኛ ነው። 3 ቁጥር ትንሣኤን ይወክላል። በሦስተኛው ቀን በሕይወትህ ውስጥ የሞቱ ነገሮች እንደገና ሕያው መሆን ይጀምራሉ። ስለዚህ የ3 ቀን ጾም እነዚያን ግትር የሆኑ ልማዶችን ለመስበር፣ ለትልልቅ ውሳኔዎች ወይም ለመንፈሳዊ ውጊያዎች ዝግጁ ያደርጋል። ይህ በእርግጥ ከባድ ነው። ስለዚህ ከጤና ጋር በተያያዘ ራስን መጠበቅ አለብህ። እንደ መንፈስ ቅዱስ ምሪትና እንደ አካላዊ አቅም ይህ ሙሉ ጾም ወይም ውሃ ብቻ ሊሆን ይችላል። ወይም ደግሞ እንደ አስፈላጊነቱ ምግብ በመቅመስ ወይም ፈሳሽ ብቻ በመውሰድ ልታሻሽለው ትችላለህ። ነገር ግን እውነቱን ለመናገር ቁልፉ ሁልጊዜም ቢሆን የልብህ አቋም ነው። የጾምህ ኃይል ያለው ሳህንህ ምን ያህል ባዶ እንደሆነ ወይም ምን ያህል እንዳልበላ ሳይሆን ልብህ ምን ያህል እንደተሰበረና እንደተገዛ ላይ ነው። ቀጥሎ ያለው የ7 ቀን ጾም ነው። 7 ቁጥር በመጽሐፍ ቅዱስ የፍጽምናና የሙሉነት ወይም ኮምፕሌሽን ቁጥር ነው። ለ7 ቀናት ስትጾም ወደ ሙሉ መንፈሳዊ ዳግም መፈጠር ወይም ሪሴት ዑደት ውስጥ እየገባ ነው። ይህ የኢያሪኮ ጾም ተብሎም ይጠራል። እስራኤላውያን ኢያሪኮን ለ7 ቀናት እንደዞሩ አስታውስ። እናም በ7ኛው ቀን ግድግዳው ፈረሰ። የ7 ቀን ጾም በተለይ መሠረታዊ ችግሮችህን ያነጣጠረ ነው። ይህ ለድንገተኛ ቀውስ ብቻ ሳይሆን ለረጅም ጊዜ ለቆዩ ስር የሰደዱ ጉዳዮች የታሰበ ነው። በ7ኛው ቀን አካባቢ አካላዊ ረሃብ እየጠፋ መንፈሳዊ ረሃብ ይቆጣጠራል። የእግዚአብሔርን ድምፅ በጥራትና በግልጽ መስማት ትጀምራለህ። ጥበብ የሚወለደው እዚህ ጋር ነው። ለአንድ ሁኔታ ሙሉ ለሙሉ መለወጥ ወይም ኦቨርሆል ካስፈለገ የ7 ቀን ጾም መዶሻ ነው። ለአንድ ሳምንት የሚደረግ ትኩረት የተሞላበት ጾምና ጸሎት በሕይወት ውስጥ ያሉ ዑደቶችን ወይም ሳይክልስ በመታገል ለአንዳንድ ውጊያዎች ፍጻሜን ያመጣል። በ7 ቀን ጾም ወቅት ተስፋ የሚያስቆርጡ ግድግዳዎች ሊያጋጥሙ ይችላሉ። ማቆም የሚሰማ ጊዜ ይመጣል። ሥጋ በጩኸት ይቃወማል። የድሮ አምሮቶቹ ይጮሃሉ። በዚህ ግድግዳ ፊት ወደ ምግብ ወይም መዝናኛ ከመዞር ይልቅ ወደ እግዚአብሔር ከተጠጋ በውስጥህ የሆነ ነገር ይሰበራል። ያ የተሰበረው ነገር ብዙውን ጊዜ ምቾት ፈላጊነትህ ሊሆን ይችላል። ያ አንዴ ከተሰበረ መንፈስህ ቀጥ ብሎ መቆም ይጀምራል ማለት ነው። ቀጣዩ የጾም አቅጣጫ የ1 ቀን ጾም ነው። ዳንኤል በዳንኤል ምዕራፍ 10 ለ21 ቀናት ጾመ። ይህ ብዙውን ጊዜ የዳንኤል ጾም ይባላል። በከፊል ምግብ መከልከል፣ ጣፋጭ ምግቦችን አለመብላት፣ ሥጋ ወይም ሰውነት ጠጋኝ የሆኑ ምግቦችን አለመውሰድ ነው። ለምን 21 ቀናት? ምክንያቱም ይህ የአለቆችንና የክልል መናፍስትን ወይም ቴሪቶሪ ስፒሪት የመዋጋት ደረጃ ነው። ለ21 ቀናት ዳንኤል ማስተዋልን ፈለገ። የ21 ቀን ጾም መላእክቶች በሁለተኛው ሰማይ በኩል ታግለው መልስህን ወደ ምድር ለማምጣት የሚያስፈልጋቸውን ጉልበት ይሰጣቸዋል። ይህ ደረጃ የትውልድ እርግማንን፣ ለረጅም ጊዜ የቆዩ ሱሶችንና ቤተሰብህን ለዘመናት ያሰሩ ስርዓቶችን ይሰብራል። አንድን ልማድ ለመስበርና አዲስን ለመገንባት 21 ቀናት ይፈጃል ይባላል። በመንፈስ ዓለምም አጋንንታዊ ዑደቶችን ሰብሮ አዲስ መለኮታዊ ስርዓትን ለመመስረት 21 ቀናት ያስፈልጋሉ። ይህ ለተወሳሰቡና ለዘገዩ ጉዳዮች መገለጥንና ድልን ለማምጣት የሚደረግ የተራዘመ ጾም ነው። መልአኩ ቃሉ ከመጀመሪያው ቀን ጀምሮ እንደተሰማ፣ ነገር ግን የአጋንንት ተቃውሞ መገለጡን እንዳዘገየው ነገረው። የተራዘመው ጾሙ በሰማያት ካለው የረጅም ጊዜ ዑደት ጋር አሰለፈው። ከዚያም መልሱ እንዲመጣለት አደረገ። በመጨረሻም ወደ ካስማው ወይም ከፍተኛው ደረጃ ማለትም ወደ 40 ቀን ጾም እንደርሳለን። ይህ የግዛት ወይም ዶሚኒዮንና የመለወጥ ወይም ትራንስፊገሬሽን ጾም ነው። ሙሴ፣ ኤልያስ እና ኢየሱስ ሁሉም የ40 ቀን ጾም ጾመዋል። 40 ቁጥር አንድን ትውልድና ወደ አዲስ ዘመን የሚመራን የፈተና ጊዜ ይወክላል። ይህ በቀላሉ የምትገባበት ነገር አይደለም። ይህ ሉዓላዊ ጥሪ ነው። የ40 ቀን ጾም መንፈሳዊ ዲኤንኤን ይቀይረዋል። የማንነትህን አየር ንብረት ወይም አትሞስፌር ይቀይረዋል። ሙሴ ከ40 ቀናት በኋላ ሲወርድ ፊቱ እጅግ ያበራ ስለነበር መሸፈን ነበረባቸው። ኢየሱስ ከምድረ በዳ ሲወጣ በመንፈስ ተሞልቶ ተመለሰ። ይህ ደረጃ አጉራትን ወይም ኔሽንን ለመቀየር፣ እንቅስቃሴዎችን ወይም ሙቭመንትን ለመቀልበስ ወይም በከፍተኛ ተአምራት ኃይል ለመመላለስ ለተጠሩ ሰዎች ነው። ይህ ሥጋን ሙሉ ለሙሉ ይገድላል። በዚህ ደረጃ ዲያብሎስ ለተወሰነ ጊዜ ብቻ ትቶ አይሄድም። ይልቁንም በውስጥ ያለው ብርሃን ስለሚያሳውረው ይሸሻል። እነዚህ ጾሞች ውስጥ ስለተነሳሳ ብቻ ለመጸለይ አትወስን። ሰውነትን ጾም ማስለመድ ይጠበቅብሃል። ጥበብና ብዙ ጊዜ ክትትል ያስፈልጋል። እነዚህ የጾም አይነቶች ለሥጋ በጥልቀት መሞትንና ከፍተኛ የመንፈሳዊ ግንኙነትን ይወክላሉ። መንፈስ ቅዱስን መስማት አለብህ።
የሌላውን ሰው ጾም ለመቅዳት አትሞክር። በፊት እንደቆመው ግዙፍ ችግር ወይም ጃንት መጠን መንፈስ ቅዱስ ወደሚመጥን የጾም ደረጃ ይመራሃል። ለአብዛኞቹ አማኞች ቁልፉ እጅግ በጣም ረጅም ቀናትን ለመጾም መፈለግ ሳይሆን የተለያየ መጠን ያላቸውን ጾሞች ያካተተ የአኗኗር ዘይቤ መገንባት ነው። መደበኛ የ1 ቀን ጾም፣ አልፎ አልፎም የ3 ቀን ጾም፣ ምናልባትም መንፈስ ቅዱስ ሲመራ በየጊዜው የሚደረጉ ረዘም ያሉ ጾሞች፣ ይህ መንፈሳዊ ጡንቻን ይገነባል። ዲያብሎስ ጾምን በሁለት መንገድ ሊያጠቃ ይችላል። ወይ ያለ ጥበብና መሪነት እንድትራብ ወደ አላስፈላጊ ጽንፍ ወይም ኤክስትሪም በመግፋት ወይም ደግሞ ጾም አስፈላጊ እንዳልሆነ በማሳመን ሊያደርግብህ ይችላል። የሚያስፈልገው ሚዛናዊነት የሚባለው የእግዚአብሔርን ፍቅር ለማግኘት ሳይሆን እንደ ልጅ ስልጣንህ ህብረት ለማድረግ መጾም ነው። የምትጾመው ነፍስህን ለማዋረድ መንፈስህን ለመቅረጽና በተወሰኑ ተልእኮች ላይ ከእግዚአብሔር ጋር ለመተባበር ነው። እንዲሁም ያለ ጸሎት መጾም ራብን ማስታገስ ወይም ዴቲንግ ብቻ መሆኑን አስታውሱ። ኢሳይያስ 58 ባዶ ጾምን ይገስጻል። እንዲሁም እግዚአብሔር የመረጠው ጾም የክፋትን እስራት የሚፈታ፣ ከባድ ሸክምን የሚያራግፍ፣ የተገፉትን አርነት የሚያወጣና ቀንበርን ሁሉ የሚሰብር እንደሆነ ይገልጻል። ስትጾም እንደ ንስሐ፣ ነፃነት፣ መልጃ ወይም ግልጽነት ባሉ ነገሮች ላይ አነጣጥር። ጾምህን በቃሉና በአምልኮ ሙላው። ስለተከታተላችሁን እናመሰግናለን። ቪዲዮዎቻችንን ከወደዳችሁት እባክዎ ዩቲዩብ ቻናላችንን ሰብስክራይብ ማድረግ አይርሱ። ተባረኩ።